ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም አበይት መረጃዎች። የአብይ አህመድ አገዛዝ ያሰማራው ሰራዊት በእምነት ተቋማት ውስጥ በመግባት ጭምር በርካቶችን መግደሉን ዓለም አቀፍ የመገናኛ ብዙሃንም ዘገቡ። በአማራ ክልል የተለያዩ ስፍራዎች አሁንም ውጊያዎች ሲቀጥሉ የብልጽግናው መንግስት ደግሞ ተደጋጋሚ ምት ላሳረፍንባቸው ሰላም እየሰፈነ ነው ይላል። የፋኖ አመራሩ ደግሞ ድምጽ የተሰጠባቸው የምርጫ ካርዶች ከጎንደርና ከባህር ዳር ወደ አዲስ አበባ እየተጓዙ ነው ሲልም ገልጸዋል። መፈንቅለ መንግስትን እንዳትሞክሩ ሲሉም ጀነራሉ ተናግረዋል። ይህ በእንዲህ እንዳለ የህወሓት ላይኛው አመራር ስብሰባውን አከናውኖ ባለ 6 ነጥብ የአቋም መግለጫም ይፋ አድርጓል። የትግራይ ፖሊስ በአማራ ክልል ርዕሰ መዲና ባህር ዳር ግድያ ፈጽሞም በመቀሌ የተሸሸገውን የመንግስት የጸጥታ ኃይል በቁጥጥር ስር ማዋሉም ይፋ አድርጓል። የአማራ ፖሊስ ጉዳዩን አረጋግጦ ከትግራይ በኩል ለተደረገው ትብብርም ምስጋና አቅርቧል። በ4 ኪሎ አገዛዝ የ4 ዓመት እስር የተፈረደባቸው ታዬ ደንዳ በቅርቡ የተመሰረቱባቸውን ክሶችም ተቋርጠዋል። መንግስትን በኃይል ለመገልበጥ የሚለውን ጨምሮ ቀርቦ የነበረውን ክስም አቃቤ ሕግ ማቋረጡም ታውቋል። ይህንንም ይዘናል። አጠቃላይ ዓለም አቀፍ ተቋማት በወልቃይት ቀጠና በትግራይ ተወላጆች ላይ እየተፈጸመ ያለውን ጥፋት በተመለከተም ሪፖርቱን አውጧል። የዘፈቀደ ስርዓት የሥራ እንቅስቃሴ ገደቦችን ጨምሮ እንደ ኮሎኔል ደመቀ ዘውዱ ባሉ የአካባቢው ባለስልጣናት እየደረሱ ናቸው የተባሉ ጥፋቶችም ተካተዋል። እነዚህን ያስደመጥናችሁንና ሌሎችንም ዝርዝር መረጃዎች በዝርዝር የምናስደምጣችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩም። የአብይ አህመድ አገዛዝ ያሰማራው ሰራዊት በእምነት ተቋማት ውስጥ በመግባት ጭምር በርካቶችን መረሸኑንም ዓለም አቀፍ የመገናኛ ብዙሃንም ዘግቧል። በአማራ ክልል የተለያዩ ስፍራዎች አሁንም ውጊያዎች ሲቀጥሉ የብልጽግናው መንግስት ደግሞ ተደጋጋሚ ምት ላሳረፈባቸው ሰላም እየሰፈነም ነው ይላል። የፋኖ አመራሩ በበኩላቸው ድምጽ የተሰጠባቸው የምርጫ ካርዶች ከጎንደርና ከባህር ዳር ወደ አዲስ አበባ እየተጓዙ ነው ሲልም ገልጸዋል። በአማራ ክልል ለ3 ዓመታት ሰራዊቱን ያዘመተው ብልጽግና በሁለቱ ግን ተሰልፈው እርስ በርስ ይዋጉ ዘንድ ያስገድዳቸውን የአገሪቱን ወጣቶች ብቻ አይደለም መስዋዕትነትን እያስከፈለ የመጣው ከእምነት ተቋማት እስከ ትምህርትና ጤና ማዕከላት ድረስ የፈጸማቸው ድብደባዎችና ያደረሳቸው ጉዳቶችም የሚታወሱም ናቸው። ከቀናት በፊት ሚዳችን በደቡብ ጎንደር ሳሪ በተባለ አካባቢ የመንግስት ወታደሮች የሃይማኖት አገልጋዮችን ስለመግደላቸው መዘገቡም ይታወሳል። በዚህ አካባቢ በእምነት ተቋማት ውስጥ ጭምር የተፈጸመውን ይህንን ጥቃት ዓለም አቀፍ የመገናኛ ብዙሃን ትኩረት ሰጥተውታል። ቢቢሲ በደቡብ ጎንደር ዞን ጋይንት ባሳለፈው ሚያዝያ 9 አገዛዝ ወታደሮች 2 የቤተ ክርስቲያን ዲያቆናትን፣ 1 መርጌታ፣ የእንስሳት ሐኪምና 3 አርሶ አደሮችን ወደ እምነት ተቋማት በመግባት ጭምር እንደገደሏቸውም የዓይን እማኞችን ዋቢ አድርጎም ዘግቧል። የሌተናል ጀነራል ማመር ተሰማ ምስራቅ እንደ ሳንና ክምር ድንጋይ ባሉ አካባቢዎች ውጊያ አካሂዷል ሲልም ማረጋገጫም ሰጥቷል። የፋኖ ኃይሎች የክፍለ ጦር አዛዡን ጨምሮ ገደልኩም ይላል። በክልሉ ዛሬ ጠንካራ ውጊያ ከተደረገባቸው አካባቢዎች ውስጥም ደቡብ ወሎ ዞን ተምታ ቀጠና የነበረውም ይጠቅሳል። በዚህ አካባቢ የተደረገው ጠንካራ ውጊያ ተከትሎ በደርዘን የሚቆጠሩ የመንግስት ሰራዊት አባላት ተደምስሰዋል ሲሉም የፋኖ ኃይሎችም ይፋ አድርገዋል። እነዚህም በመከላከያም ይሁን በፋኖ በኩል የሚደረጉ ውጊያዎች እየተገለጹ በሚገኙበት በዚህ ወቅትም እንደ ዘላለም መንግስት ያሉ የብልጽግና አመራር ደግሞ ጽንፈኛው ባሳረፍንበት ምትና ባከናውነው ኦፕሬሽን ሳቢያ በክልሉ ሰላም ሰፍኗል። ህዝቡም በኮሪደር ልማታችን በምሽት እየወጣ እየተዝናና ነው፣ ጊዜውም የምርጫ ነው ሲሉም ይደመጣሉ። ከቀናት በፊት አንድ ኢንስፔክተር ያምራል አለሙ የተባለ የብልጽግናውን መንግስት የጸጥታ አባል በባህር ዳር ከተማ ፈጽሞባታል የተባለውን የወንጀል ድርጊት መነጋገሪያም ሆኖ ነበር። በከተማዋ በአንድ ሆቴል ተቀጥራ ትሰራ የነበረችውን ወጣት የአድማ ብተና አባል ከስራ ቦታዋ አስገድዶም ወደ ሌላ ሆቴል ከወሰዳት በኋላ ደፍሮ ስለመግደሉ መዘገቡም ይታወሳል። ዛሬ የትግራይ ፖሊስ የግለሰብ በመቀሌ ከተማ በተደበቀበት በቁጥጥር ስር እንዳዋለውም አስታውቋል። የአማራ ክልል ፖሊስም አስቀድሞ ባወጣው መግለጫ በብሔራዊ መረጃና ደህንነት አገልግሎት እንዲሁም በክልሉ የጸጥታ ኃይሎች በተደረገ የተቀናጀና ጥብቅ ክትትል በቁጥጥር
በቁጥጥር ስር አዋልኩት ብሎ ነበር። እንዲያውም ሆኖ ዘግይቶ ይህንን አስተካክሎ በሰው ሕይወት ማጥፋት ወንጀል ተጠርጥሮ ለተወሰነ ጊዜም ተሰውሮ የነበረው ግለሰብ በትግራይ ክልል መቀሌ ከተማ በቁጥጥር ስር ውሏል ብሏል። መፈንቅለ መንግስትን እንዳትሞክሩ ሲሉም ጀነራሉም ተናገሩ። ይህ በእንዲህ እንዳለ የህወሓት ላይኛው አመራር ስብሰባ ተደርጎ ባለ 6 ነጥብ የአቋም መግለጫም ይፋ አድርጓል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም መግለጫም ሰጥተው በጊዜያዊ መንግስቱ ላይ መፈንቅለ መንግስት ለማድረግ እንዳታስቡት እንዳትተገብሩ ሲሉም ተሰምተዋል። የክልሉ መንግስት ሚዲያዎች በህወሓት ተጠልፈዋል የሚሉት ጀነራሉም ሚያዝያ 13 ቀን የሰጡት ቃለ ምልልስ ተዛብቶ እንደቀረበባቸውም ጠቅሰዋል። ስልጣኔን እለቃለሁ ብሏል ተብሎ በክልሉ ሚዲያዎች የተሰራጨው መረጃ ስህተት መሆኑንም በማንሳት በጊዜያዊ መንግስቱ ላይ መፈንቅለ መንግስት ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን ዘመኑን የማይዋጅ ነው የሚሉት ጀነራል ታደሰ እንዲህ ያለ አደገኛ ድርጊት እንዳይታሰብ ሲሉም አስጠንቅቀዋል። በማንኛውም ትግራዊ የማህበረሰብ አንቂ የክልሉ ፖለቲካ ከድጡ ወደ ማጡ ከሚሸጋገር ኃላፊነት የጎደለው ተግባር ይቆጠቡም ብለዋል። በ4 ኪሎ አገዛዝ የ4 ዓመት እስራት እንዲፈረድባቸው የተደረጉት ታዬ ደንዳ በቅርቡ የተመሰረቱባቸውን ክሶች ተቋረጡ። መንግስትን በኃይል ለመጣል የሚለውን ጨምሮ ቀርቦ የነበረውን ክስ አቃቤ ሕግ ማቋረጡም ታውቋል። የብልጽግናው መንግስት በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ ላይ የመሰረታቸውን 3 አዳዲስ ክሶችን ባልታወቀ ምክንያትም ማቋረጡን ጠበቃቸው አበራ ንጉሴም ለሚዲያችን አረጋግጧል። ጠቅላይ ሚኒስትሩን በሰው ደም የሚጫወቱ አረመኔ በሚል መግለጫቸውን ተከትሎ የአብይ አህመድ የግል እስረኛ ሆነው ለ2 ዓመታት በስር የቆዩት አቶ ታዬ ደንዳም ፈቃድ የሌለው የጦር መሳሪያ በመያዝ ወንጀል ተከሰው የ7 ዓመት እስራት ተፈርዶባቸው የነበረ ቢሆንም በይግባኝ ሂደቱ ቅጣት ወደ 4 ዓመት ዝቅ እንዲልም ተደርጎም ነበር። አቃቤ ክሱን ማቋረጡን ለችሎቱ ያሳወቀ ሲሆን በደብዳቤው ላይ አዋጅ ቁጥር 943/2008 ተጠቅሷል። ይህ ደግሞ ለህዝብ ጥቅም ሲባል አስፈላጊ ሆኖ ሲገኝ የወንጀል ክስ እንዲቋረጥ የሚደረግ አንቀጽ ነው። ዓለም አቀፉ ተቋም በወልቃይት ቀጠና በትግራይ ተወላጆች ላይ እየተፈጸመ ነው ያለውን ጥፋት የተመለከተ ሪፖርቱን አውጥቷል። ሁማን ራይትስ ባወጣው አዲስ ሪፖርት በምዕራብ ትግራይ የሚገኙ ባለስልጣናትና የጸጥታ ኃይሎች የ2 ዓመት ደም አፋሳሽ ጦርነት ካበቃም ከ4 ዓመታት በኋላ በትግራይ ተወላጆች የዘፈቀደ ስርዓት የመንቀሳቀስና የሥራ አገልግሎቶችን የማግኘት መድሎ የተሞላበት ገደብ እየጣሉ ናቸው ይላል። እነዚህ በደሎችም ተጨማሪ መፈናቀልን እያስከተሉም ናቸው። በጦርነቱ ወቅት የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎች የመመለስ ተስፋቸው እየጨለመ ይገኛልም ብለዋል። ሪፖርቱ እንደሚገልጸው ከሆነ ሰሊጥ በሚመረትበት በዚህ አካባቢ የሚኖሩ በርካታ ተጋሩም የእርሻ መሬታቸውን አጥተዋል። ቀደም ሲል በትግራይ ተወላጆች ይዞታ ስር የነበሩ መሬቶችም ለአዲስ ባለሀብቶች ተከፋፍለዋል። የሰብአዊ መብት ተቋሙ እንደ ኮሎኔል ደመቀ ዘውዱ ባሉ የመንግስት ባለስልጣናት የሚመራው ኃይል በምዕራብ ትግራይ የዘፈቀደ ስርዓት ስቃይና ተጋሩን በኃይል ማፈናቀል ድርጊት አሁንም እየፈጸመም ይገኛል ብሏል። የሰብአዊ መብት ተቋሙ እንደ ኮሎኔል ደመቀ ዘውዱ ባሉ የመንግስት ባለስልጣናት የሚመራው የሰኞ የፓራሚሊታሪ ኃይል በምዕራብ ትግራይ የዘፈቀደ ስርዓት ስቃይና ተጋሩን በኃይል ማፈናቀል ድርጊት አሁንም እየፈጸመ ይገኛል ብሎም የዚሁ ኃይል በፈጸማቸው ከባድ የሰብአዊ መብቶች ጥሰቶች ላይ ምርመራ እንዲደረግም አሳስቧል። ሁማን ራይትስ በደሎች ላይ እጃቸው ያለባቸው ጊዜያዊ አስተዳዳሪዎችም ከስራ አግዶ ምርመራ እንዲያከናውን እንዲሁም የአፍሪካ ህብረት ደግሞ የካፓላ ስምምነትን ተከትሎ ደህንነቱን የተጠበቀና በፈቃደኝነት ላይ የተመሰረተም የተፈናቃዮች ተመላሽነትን እንዲያረጋግጥም ጥሪ አቅርቧል። በተያዘ መረጃም ወደ ውጭ መረጃዎች ስናምረም የሆርሙዝ ላይ የመርከብ ጥቃቶች ሲቀጥሉ ኢራን 2 መርከቦችን በቁጥጥር ስር ማውላለች። ዶናልድ ትራምፕ ኢራን በገንዘብ ረገድ እየፈራረሰች ነው ብለዋል። ቴህራን ደግሞ ለማያዳግም እርምጃ ተዘጋጅቻለሁ ስትልም ዝታለች። የአሜሪካና ኢራን ጦርነት በተኩስ አቁም ሂደት ውስጥ ቢሆንም የባህር ላይ ትጥቁ ግን እንደቀጠለ ነው። በሆርሙዝ ላይ 3 መርከቦች ጥቃት ሲፈጽምባቸው ኢራን 2 መርከቦችን በቁጥጥር ስር ማዋሏን አስታውቃለች። የኢራን እስላማዊ አብዮታዊ ዘብ በፈጸማቸው ጥቃት 3 የጭነት መርከቦች በሆርሙዝ የባህር ወሽመጥ መመታታቸውንም የአገሪቱ የመገናኛ ብዙሃንም ዘግቧል።
አብዮታዊ ዘቡ እርምጃ ከተወሰደባቸው 3 የጭነት መርከቦች መካከል ሁለቱንም መያዙም አስታውቋል። በሆርሙዝ ባህር መተላለፊያ ላይ ያለው የመርከቦች እንቅስቃሴ በሁለት ኃይሎች ማስጠንቀቂያ ውስጥ ባለበት በዚህ ወቅት ኢራን መመሪያውን አልተከተሉም ባለቻቸው መርከቦች ላይ ነው እርምጃ እየወሰደች ያለችው። የመጀመሪያው ጥቃት በሆርሙዝ ባህር መተላለፊያ ላይ ሲጓዝ በነበረ የግሪክ ኩባንያ ንብረት በሆነው ኮንቴነሮች በጫነ መርከቦች ላይ ተኩስ ከፍቶ ከባድ ጉዳት ያደረሰ ነው። ሌላኛው ደግሞ ንብረትነቱ የተባበሩት አረብ ኤሚሬትስ ሲሆንና የፓናማ ሰንደቅ ዓላማ በሚያውለበልብ መርከብ ላይ ጥቃት የፈጸመ ነው። በመርከቡና በሰው ሰራተኞቹ ላይ ግን ጉዳት እንዳልደረሰም ተሰምቷል። ሶስተኛው ጥቃትም የፓናማ ሰንደቅ ዓላማን የሚያውለበልብ መርከብ ሲሆን ከሆርሙዝ ባህር መተላለፊያ በሚወጣበት ጊዜም የጥቃት ኢላማም ሆኗል። በዚህ ጥቃትም በመርከቡ የተለያዩ ክፍሎች ላይ ጉዳት እንደደረሰም ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራን በከፋ የኢኮኖሚ ቀውስ ውስጥ በመውደቋም የሆርሙዝ ሰርጥ በአስቸኳይ እንዲከፈትም ፍላጎት አላትም ብለዋል። ፕሬዝዳንቱ ኢራን በገንዘብ ረገድ እየፈራረሰች ነው፣ የሆርሙዝ ሰርጥ በአስቸኳይ እንዲከፈት ትሻለች፣ ጥሬ ገንዘብም ተርበዋል፣ በቀን ከ500 ሚሊዮን ዶላር በላይ እያጡ ነው ብለዋል። የወታደርና የፖሊስ አባላት ደሞዝ አልተከፈለም የሚል ቅሬታ እያቀረቡ ነው ሲሉም ጽፈዋል። በሌላ በኩል ደግሞ ዶናልድ ጄ ትራምፕ ከኢራን ጋር የሚደረገውን ሁለተኛ ዙር የሰላም ንግግር በቀጣዩ አርብ ሊጀመር ይችላል ማለታቸውን ኒውዮርክ ፖስትም ዘግቧል። ጋዜጣው የፓኪስታን ባለስልጣናትን ጠቅሶ ከ36 እስከ 72 ሰዓታት ባሉት ጊዜያት ውስጥ ውይይት ሊጀመር እንደሚችልም ጠቅሷል። ኢራን ደግሞ ጦርነቱን ለማቆም በጎረቤት ሀገር ፓኪስታን በኩል የሚደረጉ ዲፕሎማሲያዊ ጥረቶችን እንደምትደግፍና እንደምታከብርም አስታውቃለች። የኢራን እስላማዊ አብዮታዊ ዘብ ደግሞ በማንኛውም ጊዜ ሊሰነዘር የሚችለውን አዲስ ጥቃት ለመመከትና ጠንካራ አጸፋዊ እርምጃን ለመውሰድ ሙሉ ዝግጅት ላይ ነኝ ብላለች። የኢራን የዜና ምንጮች እንደዘገቡት ከሆነ ወታደራዊ ክንፉ አዲስ ጦርነት የሚቀሰቅስ ከሆነም በጠላት ቀሪ ሀብቶችና ንብረቶች ላይ እጅግ አጥፊና የማያደግም ድብደባ አደርሳለሁ ሲል አስታውቋል። አብዮታዊ ዘቡ ማንኛውም አይነት ወታደራዊ ትንኮሳን ለመመከት የመከላከልና የማጥቃት ስራዎችን በተጠንቀቅ ላይ እንዲሆንም ማዘዙን አረጋግጧል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።